የዓለም ፈጣሪ በገዛ ፍጥረቱ እግር ስር ተንበርክኮ ሲያጥብ ብታዩት ምን ይሰማችኋል? ጽንፈ ዓለሙን ያጸና አምላክ ላቡ እንደ ደም ነጠብጣብ ወደ ምድር ሲንጠባጠብ ብትመለከቱትስ? በአንድ ማዕድ አብሮ የበላ ወዳጄ የተባለ ሰው የዓለም ብርሃን በጨለማ መሳም አሳልፎ ሲሰጥ ማየት ምን ያህል ዘግናኝ ነው? ይህ የፈጠራ ታሪክ አይደለም። የሰው ልጅ የድህነት ታሪክ የተጻፈባት ምድርና ሰማይ በድንጋጤ የተንቀጠቀጡባት አስገራሚዋ የሐሙስ ምሽት ናት። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች የእግዚአብሔር ጸጋ ሰላምና ቸርነት በያላችሁበት ይብዛላችሁ። ዛሬ ይዘንላችሁ የቀረብነው ታሪክ ወደዚያች ምስጢር ፍቅር፣ ክህደትና መከራ ወደ ተረገዘባት ወደ ጸሎተ ሐሙስ ሌሊት ይወስደናል። በዚህ ልብ አንጠልጣይ የታሪክ ጉዟችን ጌታችን ምስጢረ ቁርባንን እንዴት እንደመሰረተም የትህትና ጥግ እንዴት በተግባር እንዳሳየ በጌቴሴማኒ አትክልት ስፍራ የነበረውን አስፈሪ የጸሎት ተጋድሎ እና የታሪክ ትልቁን ክህደት በይሁዳ መሳም እንመለከታለን። ቻናላችን ሰብስክራይብ፣ ላይክ በማድረግ ተደራሽነታችን እንዲያሰፉ እያልን በትህትና እንጠይቃለን። ይህን ታሪክ ስናዳምጥ ፍቅር ምን እንደሆነ እንማራለን፣ ትህትናን እንላበሳለን። የሰው ልጅን የክፋት ጥግ ተመልክታችሁ ለራሳችሁ ትጠነቀቃላችሁ። አሁን ከዘመናችን ጫጫታ ወጥተን ከ2000 ዓመታት በፊት ወደ ነበረች ኢየሩሳሌም ፋሲካ ወደሚከበርባት ወደዚያች ታላቅ አዳራሽ በምናባችን እንጓዝ። የኢየሩሳሌም ከተማ በፋሲካ በዓል ዝግጅት ግርግር ተውጣለች። ጌታችን ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ እውነተኛው ፋሲካ እርሱ መሆኑን ሊገልጥ ታማኝ ደቀ መዛሙርቱን ጴጥሮስና ዮሐንስን ጠራና ሂዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም ግራ ተጋብተው በየት እናዘጋጅልህ ትወዳለህ ሲሉ ጠየቁት። ጌታችንም አስገራሚና እንቆቅልሽ የሆነ መመሪያ ሰጣቸው። ወደ ከተማ ስትገቡ የውሃ ማድጋ የተሸከመ ሰው ታገኛላችሁ፣ እርሱን ተከተሉት አላቸው። ይህ ተራ ድንገተኛ ገጠመኝ አልነበረም። ወደ ከተማ ሲገቡ ልክ እንዳላቸው አልዓዛር የተባለውን አገልጋይ የውሃ ማድጋ ተሸክሞ አገኙት። ከኋላው ተከትለውት ስምዖን ወደ ተባለው ባለጸጋ ቤት ገቡ። የቤቱ ጌታ ስምዖን ጴጥሮስና ዮሐንስን ሲያይ የፍጥረታት ጌታ በቤቱ ሊስተናገድ መሆኑን ሲሰማ ልቡ በሐሴት ዘለለም። ወደ ሚስቱ አክሮሲና ሮጦ በመሄድ ይህ አልዓዛርን ከሞት ያስነሳው እኔንም በኃጢአት ይቅር ይለኛል፣ ያነጻኝም ዘንድ በቤታችን ይመጣል አላት። ደስታ ቤቱን ሞላው። አክሮሲና የክብር እንግዳዋን ለመቀበል መንገዱን በምንጣፍ አስጌጠች። ምሽቱ ላይ የዓለም ብርሃን የሆነው ክርስቶስ ከሐዋርያቱ ጋር መጣም። ስምዖንም ሩጦ ከእግሩ ስር ወደቀም። አክሮሲና ግን የጌታን መልክ አታውቀውም ነበር። ደቀ መዛሙርቱ ጸሎት ሲያደርጉ ከእናንተ መምህሩ ማን ነው ብላ ስትጠይቅ መልከ መልካም የሆነው ዮሐንስን ጠረጠረች። ጴጥሮስ ግን ፈገግ ብሎ ከውስጠኛው ክፍል ቆሞ የሚጸልየው እርሱ ነው አላት። ይህ ሁሉ የፍቅርና የደስታ ግርግር ሲካሄድ አንድ የጎደለ ሰው ነበረም፣ እርሱም ይሁዳ። ይሁዳ ውጭ ከሻጭና አለዋጭ ጋር የክህደት ዋጋውን ሲደራደር ቆይቶ በመጨረሻ ሳጥን ተሸክሞ በሩ ላይ ደረሰ። የብር ጠባቂውን ለእስክንድሮስ ሁኔታውን ጠርጥሮ የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ይሁዳ ግን በግድ ገባ። ወዲያው ግን ማንም ያልጠበቀው መላእክትን በሰማይ ያስደነገጠ ድርጊት ተፈጸመ። አንደኛው ሰዓት ሌሊት ሲሆን ጌታችን ልብሱን አወለቀም፣ ማበሻ ጨርቅን አንስቶ ወገቡን ታጠቀ። የፈጠረውን ውሃ በገበታ ሞልቶ ወደ ፍጡራን እግር ዝቅ አለም። የትህትና አምላክ የጴጥሮስን እግር ሊያጥብ ሲቀርብ ጴጥሮስ በድንጋጤ ወደ ኋላ ፈገፈገ። እኔ በአንተ ልታጠብ አይገባኝም አለም። ጌታ ግን ካላጠብኩ ከእኔ ጋር ዕድል ፈንታ የለህም አለው። አስቡት አድማጮቼም፣ እሳተ መለኮት የሆነው ጌታ አሳልፎ የሚሰጠውን የይሁዳን እግር ጭምር እያጠበ የትህትናንና የፍቅርን ጥግ አሳያቸው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንዲህ ይላሉ። ጌታ ጴጥሮስ እኔ እግርህን ካላጠብኩ ማለቱ እኔ በአገልጋይ አምሳል ራሴን ዝቅ ካላደረግኩ አንተም ከበታች ላሉት ራስን ዝቅ ማድረግ አትችልም፣ ራስን ዝቅ ካላደረግክ ደግሞ መሪ ልትሆን አትችልም ሲለው ነው። ወዳጆቼ ትልቅነት የሚጀምረው ዝቅ በማለት ነው። እግርን ከማጠብ ሰውን ከማክበር የሚበልጥ ስልጣን የለም። የእግር ማጠቡ ስነ ስርዓት ካለቀ በኋላ ድባቡ ተለወጠም።
ሁለተኛ ሰዓት ሌሊት ገባ። ጌታችን ልብሱን ለብሶ በማዕዱ ዙሪያ ተቀመጠ። አሁን ደግሞ የታሪክን አቅጣጫ የሚቀይር ሌላ ታላቅ ምስጢር ሊመሰረት ነው። ጌታችን ኅብስቱን እንጀራውን አነሳም፣ ባረከው፣ ቆረሰውም። ነገር ግን ለ12ቱ ሳይሆን ለ13ቱ ፈትቶ ቆርሶ ሰጣቸው። 13ኛው ራሱ የሚቀበለው ነበር። ነገር ግን በመልዕልተ መስቀል 13ቱን ሕማማት መስቀል እንደሚቀበል ለማጠየቅ እንዲሁም ለካህናት አብነት ለመሆን እንዲህ አደረገም። ይህ ሥጋዬ ነው እንካችሁ ብሉ፣ ይህ ደሜ ነው እንካችሁ ጠጡ ሲላቸው አዳራሹ በከባድ ዝምታ ተዋጠም። ብሉይ ኪዳን አክትሞ አዲስ ኪዳን በደሙ ተመሰረተ። ሞትን የሚያጠፋው የሕይወትን እንጀራ ተሰጣቸው። ነገር ግን ማዕዱን እየበሉ ሳለ ጌታችን ድንገት የሁሉንም ልብ የሚያርድ ቃል ተናገረ። እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል። ቃሉ እንደ መብረቅ ወደቀባቸው። የሐዋርያት ፊት ገረጣ፣ መተማመን ጠፋ። እርስ በርሳቸው እየተያዩ ፍርሃት በዋጠው ድምፅ ጌታ ሆይ እኔ ሆን መባባል ጀመሩ። ጴጥሮስ በጭንቀት ሆኖ ዮሐንስ በዓይን ጠቀሰው። ማንን ማለቱ እንደሆነ ጠይቀው አለው። ወንጌላዊ ዮሐንስም በጌታ ደረት ላይ ተጠግቶ ጌታ ሆይ ማን ነው ሲል አሾክሽኮ ጠየቀው። ጌታችንም ከእኔ ጋር እጁን ከወጭቱ የሚያገባ እኔ ከወጡ አጣቅሼ የምሰጠው እርሱ ነው አለው። ያን ጊዜ ቁራሽ እንጀራ አጣቅሶ ለአስቆሮቱ ይሁዳ ሰጠው። ይሁዳ እንጀራውን ሲቀበል በልቦ የነበረው የክፋት አጋንንት ሙሉ በሙሉ ተቆጣጠረው። ዓይኖቹ ይቅበዘበዙ ነበር። ጌታችንም የይሁዳ የልብ ክፋት አይቶ ወዳጄ ይሁዳ ሆይ ልትሠራው የምትሻው ሥራ ካለ ቶሎ ብለህ አድርግ አለው። ይሁዳም ያንን የክህደት ቁራሽ ይዞ ከብርሃኑ ማዕድ ወጥቶ ወደ ውድቀት ሌሊት ወደ ዘላለም ጨለማ ተፈተለከም። ቅዱስ ዮሐንስ አፈወርቅ ስለዚህ ትዕይንት ሲናገር ይሁዳ የጌታን ሥጋና ደም ተቀብሎ ልቡ አልተለወጠም፣ ምክንያቱም ውስጡ በገንዘብ ፍቅር ታውሮ ነበርና። አምላክን የሚሸጥ ልብ መለኮታዊ ማዕድ አያድነውም ይለናል። ወዳጆቼም ከእግዚአብሔር ማዕድ ስንቀርብ በንጹሕ ልብ በይቅርታና በፍቅር መሆን አለበት። አለበለዚያ እንደ ይሁዳ በጨለማ መዋጥ ይመጣል። ከሦስተኛው እስከ አምስተኛው ሰዓት ሌሊት ያለው ጊዜ የፍርሃትና የጭንቀት ነፋስ የነፈሰበት ነበር። ጌታችን ሐዋርያትን አጽናንቶ ስለ መንፈስ ቅዱስ መምጣት ነግሯቸው ማዕድ ቤቱ ከሆነው አዳራሽ ወጡም። የኢየሩሳሌምን ጥንታዊ ጎዳናዎች አቋርጠው የቄድሮስን ወንዝ ተሻገሩ። ከወንዙ ማዶ ብዙ የወይራ ዛፎች ወዳሉበት ወደ ጌቴሴማኒ አትክልት ስፍራ ገቡ። የሌሊቱ ቅዝቃዜ አጥንትን ይሰብራል። ጌታችን ሦስቱን ጴጥሮስን፣ ያዕቆብና ዮሐንስን ይዞ ጥቂት ፈቀቅ አለ። የዓለሙን ሁሉ ኃጢአት፣ የሰው ልጅ በደል ሁሉ እንደ ከባድ ተራራ በትከሻው ላይ ወደቀም። መለኮትነቱን ሳይተው ፍጹም ሰው በመሆን የሞት ጽዋ አስጨነቀው። ነፍሴ እስከ ሞት ድረስ እጅግ አዘነች አላቸው። ከነርሱ ራቅ ብሎ በግንባሩ ተደፋ፣ መሬቱ በእንባው ረጠበ። አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን እያለ ጸለየም። የጸሎቱ ኃይልና የውስጡ ጭንቀት ከመብዛቱ የተነሳ ላቡ እንደ ደም ነጠብጣብ እየወረደ መሬቱን አራሰው። እስኪ ያስቡት፣ የዓለም ፈጣሪ ለሰው ልጅ ሲል ደሙን በላብ መልክ አፈሰሰም። ወደ ደቀ መዛሙርቱ ሲመለስ ግን ዓይኖቻቸው በእንቅልፍ ከብደው ተኝተው አገኛቸው። ሞት በደጃፍ እያንኳኳ ጠላት መረቡን እየዘረጋ፣ እነርሱ ግን በሥጋ ድካም ተሸንፈው ተኝተዋል። ጌታችንም ጴጥሮስን ቀሰቀሰው። ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳን ልትተጋ አልቻልክምን? አለው። ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። የሰው ልጅ ድካምና የመለኮት ፍቅር በዚያች የጨለማ ሌሊት ፊት ለፊት ተፋጠጡ። ቅዱስ ኤፍሬም ሶርያዊው ሲያስተምረን አዳም በገነት ዛፍ ስር ኃጢአትን ሠራ፣ ሁለተኛው አዳም ክርስቶስ ግን በጌቴሴማኒ ዛፍ ስር ላቡን ደም አድርጎ በማፍሰስ ያንን የኃጢአት ዕዳ ሻረው። አባቶቻችን ተኝተው ነበር፣ እርሱ ግን ስለ እነርሱ ተጋደለ ይላል። ክርስቲያኖች ሆይ የፈተና ጊዜ ሲመጣ የሥጋን እንቅልፍ አሸንፈን መጸለይ እንማር። ስድስተኛው ሌሊት እኩለ ሌሊት ሆነም። የጌቴሴማኒ ጸጥታ በሚያስፈራ የጦር መሳሪያዎች ጩኸት፣ በችቦ ብርሃንና በፈረስ ኮቴ ተናወጠም። ጌታችን ሐዋርያቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ገና ቃሉ ሳይጨርስ የጨለማው ሰራዊት ጫካውን ሰንጥቆ ብቅ አለም። ከፊት የሚመራቸው ሌላ ማንም ሳይሆን የገዛ ደቀ መዝሙሩ ይሁዳ ነበረም። ይሁዳ ስፍራውን ጠንቅቆ ያውቃል።
ለጭፍሮቹ የምስመው እርሱ ነው ያዙት ብሎ ምልክት ሰጧቸው ነበር። ጌታና የዮሐንስ መልክ በሌሊት ስለሚመሳሰል በችቦ ብርሃን እንዳይሳሳቱ ነበር። ይህንን የክፋት ምልክት ተጠቅመው ይሁዳ በቀጥታ ወደ ጌታችን ተጠጋ። መምህር ሆይ ቸሩ ልሃል፣ ሰላም ላንተ ይሁን ብሎ በውሸት ከንፈሩ የፍቅርን አምላክ ሳመው። ጌታችን ግን የልቡን እያወቀ ወዳጄ ሆይ የሰው ልጅ በመሳም አሳልፈ ትሰጠዋለህን አለው። አስደንጋጭ ጥያቄ። የፍቅር መግለጫ የሆነው መሳም የክህደት የሞት መሳሪያ ሆነም። ጭፍሮቹም እንደ ነጣቂ ተኩላ በጌታ ላይ ተረባረቡ። ሐዋርያት በድንጋጤ ተበተኑ፣ ሸሹም። በጨለማ እየጎተቱ እየገረፉ ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ግቢ ወሰዱት። ጴጥሮስ ግን በቅርበት እየተከታተለ ነገሩን ለማየት ወደ ግቢው ሾልኮ ገባ። በሸንጎ ፊት ጌታችንን ለማስገደል ሁለት የሐሰት ምስክሮች ቆሙ። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል እያሉ የውሸት ክስ አቀረቡበት። ሊቀ ካህናቱ ቀያፋ ተነስቶ እንዲህ ሲያጥላሉ አትመልስምን አለው። አንተ ክርስቶስ የእግዚአብሔር ልጅ ከሆንክ ንገረኝ ብሎ ጮኸም። ጌታችን በእርጋታ አንተ አልክ ብሎ ሲመልስ ቀያፋ በንዴት ልብሱን ቀደደም። ያን ጊዜ የእግዚአብሔርን ልጅ ራሱን በብረት ዘንግ መቱት፣ ፊቱን ጸፉት፣ ተፉበትም። የስቅለቱና የሕማሙ አሰቃቂ ጉዞ በዚህች ሌሊት በይፋ ተጀመረም። አባ ጊዮርጊስ ዘጋስጫ ኦ ይሁዳ የከንፈርህን መሳም መርዝ አደረግከው፣ ፍቅርን በክህደት ቀየርከው። ዛሬስ ስንቶቻችን ነን ጌታን በከንፈራችን እየሳምነው በግንባራችን ግን አሳልፈን የምንሰጠው በማለት ይጠይቃሉ። ወዳጆቼ ሃይማኖት የከንፈር መሳም ሳይሆን የመስቀል ተጋድሎ ነው። ክቡራትና ክቡራን ይህች የጸሎተ ሐሙስ ሌሊት ታሪክ በፍርሃትና በድንጋጤ የተሞላች ናት። የዓለም መድኃኒት በአይሁድ እጅ ወድቋል። ደቀ መዛሙርቱ ተበታትነዋል። የሐሰት ፍርድ እየተሰጠ ነው። ታዲያ የነገ ዕለት የዓርብ ጠዋት ምን ይዞ ይመጣ ይሆን? የጴጥሮስ ክህደት፣ የጲላጦስ ፍርድና ያ አሰቃቂው የጎለጎታ መስቀል እንዴት ይፈጸም ይሆን? በሚቀጥለው ልብን በሚሰብረው የዕለተ ዓርብ የስቅለት ዝግጅታችን ይህንን የፍቅር የመሥዋዕትነት ጥግ ይዘንላችሁ እንቀርባለን። እስከዚያው ቸር ይግጠመን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ተደራሽነታችንን ያስፉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። አሜን።